ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የጀሚኒ የካቲት 2018 የሆሮስኮፕ ትንታኔ። የህልም እውን መሆኛና የስኬት ማማ ላይ የመውጫ ወር። ሰላም ጤና ይስጥልን የኢትዮ ግዕዝ ቤተሰቦች። ዛሬ ለጀሚኒ ወይም ለመንታ ምልክት ተወላጆች እጅግ ድንቅ የሆነ ወርን ይዘንላችሁ ቀርበናል። የካቲት 2018 ጀሚኒዎች ለእናንተ አድማሳችሁን የምታሰፉበት፣ ትልልቅ ህልሞችን የምታልሙበትና በሙያችሁ ደግሞ ወደ ማታስቡት ከፍታ የምትወጡበት ልዩ ወቅት ነው። ጀሚኒዎች ሆይ የካቲት ለእናንተ የአዲስ ጉዞ ወር ነው። በሥራ በፍቅርና በገንዘብ ረገድ አጽናፈ ሰማይ ለእናንተ ያዘጋጀችውን ልዩ ስጦታ ዛሬ በዝርዝር እንቃኛለን። በተለይ በወሩ አጋማሽ የሚከሰተው የፀሐይ ግርዶሽ ለእናንተ የ7 ዓመት ዕድል ይዞ መጥቷል። አብራችሁን ቆዩ። የጀሚኒ የካቲት 2018 አጠቃላይ ትንበያ። ጀብዱና አዲስ እይታ ወይም የአኳሪየስ ወቅት። በኢትዮጵያ አቆጣጠር እስከ የካቲት 11 ቀን ድረስ ፀሐይ በአኳሪየስ ምህዋር ውስጥ ትቆያለች። ይህ ለእናንተ 9ኛው ቤት ማለትም የጉዞ የትምህርትና የትልልቅ ሥራዎች ቤት ነው። ጀሚኒዎች ሆይ የአጥር ወር መጀመሪያ ላይ ነገሮች ትንሽ ደብዘዝ ብለውባችሁ ከነበረ አሁን ግን መንገዱ ተከፍቷል። በወሩ ዋዜማ ሳምንት ከጥር 24 እስከ ጥር 30 አካባቢ 5 ፕላኔቶች በአኳሪየስ ውስጥ ተሰባስበው ነበር። ይህ ማለት አዲስ የንግድ ሥራ ለመጀመር፣ ከፍተኛ ትምህርት ለመጀመር ወይም ወደ ውጭ አገር ለመጓዝ የምታደርጉት ጥረት በከፍተኛ ሁኔታ ይሳካል ማለት ነው። ከአካባቢያችሁ ወጣ ብላችሁ አስቡ። አዳዲስ ነገሮችን ለመማር ዝግጁ ሁኑ። መልእክት ያላችሁ ጸሐፊዎች ወይም በማኅበራዊ ሚዲያ የምትሰሩ ጀሚኒዎች በዚህ ወር ድምጻችሁ በዓለም ዙሪያ ይሰማል። ፖድካስት ለመጀመር ወይም ታሪካችሁን ለብዙሃን ለማድረስ አሁን ወርቃማ ጊዜ ነው። ራዕያችሁ ሰፊ ይሁን። አጽናፈ ሰማይ ከአንተ ጋር ናት። የሐሳብ ልውጥና የሊዮ ሙሉ ጨረቃ። በጥር 24 ቀን የወጣው የሊዮ ሙሉ ጨረቃ በሦስተኛ ቤታችሁ ላይ ትልቅ ብርሃን ያሳርፋል። ይህ ቀን ለጀሚኒዎች የዜናና የአዳዲስ ሐሳቦች ቀን ነው። ስልካችሁን ክፍት አድርጉ፣ ምክንያቱም ወሳኝ የሆኑ ጥሪዎች ወይም መልእክቶች ይደርሳችኋል። ለረጅም ጊዜ በሐሳባችሁ ሲመላለስ የነበረ ፕሮጀክት ካለ አሁን ወደ ተግባር የምትቀይሩበት ወቅት ነው። ከሰዎች ጋር ያላችሁ ትብብርና ሽርክናም በዚህ ቀን ውጤት ያሳያል። ምናልባት ባለፈው ሐምሌ ወር የጀመራችሁት ጉዳይ ካለ አሁን የመጨረሻ ምዕራፍ ላይ ይደርሳል። የልባችሁን በግልጽ ተናገሩ። ንግግራችሁ የብዙዎችን ልብ የመንካት ኃይል አለው። የታላቁ የፀሐይ ግርዶሽ። ጀሚኒዎች ሆይ በታሪክ የምታስታውሱት ቀን የካቲት 10 ቀን ነው። በዚህ ቀን በአኳሪየስ ምልክት ላይ ታላቅ የፀሐይ ግርዶሽ ይከሰታል። ይህ ግርዶሽ ከጥር 2018 ወዲህ በዚህ ምልክት ላይ ሲከሰት የመጀመሪያው ነው። ይህ ግርዶሽ ለእናንተ የዕጣ ፈንታ በር ነው። ያልታሰበ የንግድ ዕድል፣ የነጻ ትምህርት ዕድል ወይም የውጭ አገር ጉዞ በቅጽበት ሊመጣላችሁ ይችላል። ነገሮች በመብረቅ ፍጥነት ይፈጸማሉ። ይህ ወቅት አሮጌውን አስተሳሰብ ጥላችሁ ወደ አዲሱና ሰፊው ዓለም የምትገቡበት ታሪካዊ ሽግግር ነው። የጀሚኒ የካቲት 2018 የፍቅርና የግንኙነት ሆሮስኮፕ። በፍቅር ረገድ ጀሚኒዎች በዚህ ወር የሚሳቡት ወደ አዳዲስና ለየት ያሉ ሰዎች ነው። እስከ የካቲት 3 ቀን ድረስ ቪነስ በአኳሪየስ ውስጥ ስለምትሆን ከተለያየ ባህል ወይም የተለየ አመለካከት ካላቸው ሰዎች ጋር የፍቅር ግንኙነት ልትጀምሩ ትችላላችሁ።
ነገር ግን ባለፈው ሰጥር 30 ቀን ቬነስና ዩራነስ ሲጋጩ ትንሽ ጥርጣሬ ወይም ፍርሃት ሊመጣባችሁ ይችላል። ይህ የውስጣችሁ ስሜት ነው ወይስ በጭንቀት የመጣ? ውሳኔ ከመስጠታችሁ በፊት ቆም ብላችሁ አስተውሉ። ከየካቲት 3 ቀን በኋላ ቬነስ ወደ 10ኛው ቤታችሁ ፓይሰስ ትገባ። ፍቅር ከሥራና ከዝና ጋር ይገናኛል። በሥራ ቦታችሁ ወይም በሙያችሁ ዓለም ውስጥ አዲስ የፍቅር ብልጭታ ሊፈጠር ይችላል። ግንኙነታችሁ ከጨዋታ ወጥቶ ወደ ቁም ነገርና ወደ የረጅም ጊዜ ዕቅድ የሚሸጋገርበት ወቅት ነው። ነገር ግን በየካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ስለሚጀምር የገባችሁት ቃል ኪዳን ወይም ንግግር በጥንቃቄ መሆን አለበት። የጀሚኒ የካቲት 2018 የገንዘብና የሥራ ዕድገት። ስለ ገንዘብ ስናወራ ጀሚኒዎች አሮጌ የገንዘብ አጠቃቀም ልምዳችሁን የምትቀይሩበት ወር ነው። ጥር 26 ቀን ዩራነስ ወደፊት መጓዝ ጀምሯል። ሳታውቁት ገንዘባችሁን የሚያሟጡ ልምዶችን ትተዋላችሁ። በገንዘብ ረገድ አዲስ ቅድሚያ የምትሰጡት ነገር ይኖራል። ከየካቲት 11 ቀን በኋላ ፀሐይ ወደ ሙያ ቤታችሁ ወይም ፓይሰስ ትገባለች። ይህ ማለት በሥራችሁ ላይ ታላቅ ዕውቅና ታገኛላችሁ ማለት ነው። ባለሀብቶች ወይም አስተዳዳሪዎች እናንተን በትኩረት የሚከታተሉበት ወቅት ነው። ራሳችሁን በሚገባ አዘጋጁ። ሳተርን የካቲት 6 ቀን ወደ ኤሪስ መግባቱ ደግሞ ለሚቀጥሉት 2 ዓመታት የሚቆይ የማኅበራዊ ሕይወትና የጓደኝነት ፈተናን ይዞ ይመጣል። እውነተኛ ጓደኞቻችሁ እነማን እንደሆኑ የምትለዩበት ወቅት ይጀምራል። በመጨረሻም ውድ ጀሚኒዎች የካቲት 2018 ለእናንተ የከፍታ ወር ነው። በየካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ሲጀምር አዳዲስ ውሎችን ከመፈረም ይልቅ የቀድሞ ሥራዎቻችሁን ብታሻሽሉ ይመረጣል። የቀድሞ መካሪዎቻችሁን የምታገኙበት አጋጣሚም ይፈጠራል። በአጠቃላይ ይህ ወር ሕልማችሁን የምትገነቡበት እንጂ የምታፈርሱበት አይደለም። በራሳችሁ እመኑ፣ አድማሳችሁ ሰፊ ይሁን። ይህ ትንታኔ ለእናንተ ከሆነ ቪዲዮውን ላይክ በማድረግ አበረታቱን። እንዲሁም ለሌሎች ጀሚኒ ጓደኞቻችሁ ሼር አድርጉላቸው። በኮመንት መስጫው ላይ ደግሞ የየካቲት ወር ምኞታችሁን ጻፉልን። ጀሚኒዎች መልካም ወር ይሁንላችሁ።